ምነው የጎደለ ቃል እንዴ? አባዬ ሄዶ ነው? አባዬ ምን ሆነ ነው? አባዬ ምን ነክቶብኝ ነው? ኤርሚ እባክህ ስልኩን አንሳልኝ ጉዶኝ እልሃለሁ። ሄሎ ኤርሚ። ልደውልልሽ ስል ነው የደወልኩት። ኤርሚ አባዬ እኮ ጠፋ። ተረጋጊ እንጂ አባትሽ እኮ እኔ ጋር ነው። እኔ ጋር? ቆይ የት ነው ያላችሁት? አባትሽ ባለፈው የታከመበት ሆስፒታል ነው። ደግሞ እንዳትደነግጪ። መጥቼ ልውሰድሽ እንዴ? ቆይ በቃ መጣሁ። እባክህን ኤርሚ ሐኪሞቹን አናግራቸውና እንዴ ገብቼ ልዩ። ምንም አልሆንም አልኩሽ እኮ። ሐኪሞቹ ደግሞ ሲፈቅዱት ገቢና ታያለሽ። ቆይ ግን ምን ተፈጥሮ ነው ለኔ ምንም ሳትነግረኝ አባዬን አጣልፎ ሆስፒታል ያመጣው? አረ ምንም አታካብጂው። የሆነ ገንዘብ እኮ እጄ ላይ ሲገባ ሳላጠፋፋው ላሳክማቸው ብዬ ይዘቸው ነው የመጣሁት። ደግሞ ሰርፕራይዝ አድርገሽ አስቤ ነበር። ባለፈው ምን ከፍዬ ነው ከሆስፒታል ማስወጣው ብዬ ስጨነቅ አንተ በዊልቸር ቤት ድረስ እየገፋህ አመጣው። አሁን ደግሞ የተሻለ ህክምና ብለህ እዚህ ድረስ አመጣው። አረ አንቺ ደግሞ አታካብጂ እንዴ። አንቺን የመሰለች ውብ ልጅ እኮ ወልዶ የሰጠኝ እሳቸው ናቸው። ይሄ ሲጀምር ሲያንስባቸው ነው። ትገርማለህ። ግን አባዬ ጨርሶ የሚድን ይመስላል? እሱን እንደሆነ እግዚአብሔር ነው የሚያውቀው። ግን ደግሞ ሐኪሙ እንደነገረኝ ከሆነ ጥሩ ተስፋ አላቸው። ያው እኛ የምንችለው ማድረጋችን በቂ ነው። የምችለውን በል እንጂ እኔማ ምን አቅም አለኝ? ኤርሚ ያንተን ሁኔታ ግን እንዴት ከፍዬ እንደምጨርሰው አላውቅም። ይሄን ነገር ቆይ ስንቴ ነው የምትናገሪው? ደግሞ እኮ እየከፈልሽ ነው። ፍቅርሽ እየከፈለ ነው። ታውቃለህ ሳላስበው ቀን ወደ ቀን መልካምነት በጣም እየገዛኝ ነው። መልካምነቴ ብቻ ነው የገዛሽ? ማለቴ ስብዕና ያልገዛሽ? እንዴ እሱ ደግሞ ምን ማለት ነው? ባልሳሳት መልካምነት እኮ የስብዕና አንድ አካል ነው። እመኚኝ ነው አኒ። በህይወትሽ አይተሽ መታቂውን ደስታ ነው የምሰጥሽ። አምናለሁ። አሁንም አስቤ የማላውቀውን ደስታ እየሰጠኝ ነው። ታውቃለህ ያችን እንግዲህ የተገናኘንባትን ቀን እንዴት የተባረከች ቀን ናት ብዬ አስባለሁ። አንተ ከጎኔ ባትሆን ሊኖሩ አባቴ በዊልቸር እንደዚህ ሆኖ እንዴት እወጣው ነበር? እስቲ ነው ደን ነኝ እንግዲህ ሽማግሌ ልካስብ ያለው ግን ምን ያደርጋል አባትሽ ቀድሞኝ ሆስፒታል ገባ። ደግሞ እሳቸው እስኪወጡ መታገስ ምችል አይመስልም። እና ታዲያ ምን ይሻላል? የስማ ቤተሰቦች መግባት ትችላላችሁ። እሺ እናመሰግናለን። አባዬ ቤት ውስጥ ሳጣህ እኮ አስደነገጥከኝ። አሁን እንዴት ነህ አባ? አሁን ደህና ነኝ ልጄ። አሁን ስላየሁ ግን ደስ ብሎኛል። እሱ እኮ አንቺ እንዳትጨነቂ ብሎ ነው ይዘኝ የመጣው። አባዬ ደህና ስለሆንክልኝ ደስ ብሎኛል። በቃ አንቺ ግቢና አረፍት አድርጊ። እኔ እስከዛኝ በላ ነገር ልስራልሽ። እንዴ ችግር የለውም እኔ ራሴ እሰራለሁ። ደግሞ ለአባዬ አጥሚት ምናምን መስራት አለብኝ። ማሚ ቆይ ለምንድን ነው ሁሌ ልቀርብሽ ስሞክር የምትሸሽ? እባክህን ኤርሚ እኔ ከዚህ በኋላ አንተን ፍቅር የመግፋት አቅሙ የለኝም። ግን ደግሞ አሁን ጊዜው አይደለም። ለምንድን ነው ጊዜው ያለው? አባትሽ እንደሆነ ሆስፒታል ገብቷል። ዶክተር ደግሞ እንዳለ ሰምተሻል አይደል? የመዳን ተስፋ አላቸው እያለ ነው። ከዚህ በኋላ የሚቀረው ከእኔና አንቺ አንድ ነው። ምግብ መስራት አለብኝ። እስካሁን ከአባዬ ጋር ስትንገላታ መቼ ሳይረባ አልቀረም አይደል? ምን አለበት መጀመሪያ ሌላ የአርበኝን ነገር ብታስተካክል። እንዴ ይልቅ ቆንጆ ምግብ ብሰራልህ አይሻልም? እኔ ራቤ ነገር ሌላ ነው። እንዴ
ኤርሚ ደግሞ አታሳፍረኛ ማለት አይወጣም ቆይ ግን የምለው ምንድነው ሁሌ ጉንጭ ጋር እየደረሱ መመለስ አረ ተይ ከንፈርም ጥራለሁ ለማንኛውም በድጋሚ በጣም አመሰግናለሁ አንተ በጣም ልዩ ሰው ነህ ካንተ ጋር የተለየ ስሜት ነው የሚሰማኝ አታስቢ ሁሉም ፈጠገብሽ ነው እሺ ይቅርታ ተሳስቼ ነው አይኔ ነው ወይስ ለይኩን ነበር ያየሁት እውነት አንተ የኔ ተሴነ ለይኩን እኔ አላምን ኦ አምላኬ ተሴ ይገርማል ያልሞተ ሰው ይገናኛል የሚባለው ነገር እውነት ነው እውነት እንደሆነ ሰው ታደርገኝ ነው ላገኝ እኮ በጣም ብዙ ጥሪ ያለው ዋናው አሁን መገናኘታችን ያለፈውን እርሶ እባክህ አይገርምም ሌላ ሰው እኮ ታሙን ጠይቅ መጥቼ እኮ ነው ያልጋ ቁጥር እኮ ተሳስቼው ራንተ ጋር ገባሁት አጋጣሚ ይገርማል አይደል ወዳጄ የክፉ ቀን ምን ክፉ ነገር ነካብኝ ደግሞ እኮ በጣም ጠውልጋል እኮ ኧረ በጣም ተጎርታል የድሮ ወዝ ራሱ ይታለ ምን ታደርጋለህ ታዲያ ጊዜ ሰራር ጊዜ ያፈርሳል ልጅ ሚስት እንዴት ናቸው ደህና ናቸው ከሚስቴ ጋር ከተለያየን ቆየን ሄደንም የት እንዳለች አላውቅም ያው ሄደን ነው የምታውቃት ብዬ ነው ሌላ ልጅ ሞልዳል እንዴ ለዛው መከታ የምትሆን ያው በስርቆት እንዲሆን የምር ነው የምታወራው እንዴት ያለች ልጅ መሰለች እንኳንም ሰረኩ ታስብላለች አሁንም ያ የድሮ አለበገሪነት እንዳለ ነው እኔ የምልህ ግን ከባለቤት ጋር ምን ሆነ ጥፋቱ የኔ ነው ተይማክ ዘንድሮ ያለንኩትን ብቻ ጠይቀኝ ወይኔ ወዳጅ እንደዚህ ሆነ በማየቴ በጣም አዝኛለሁ ወይኔ ቀብራራው አይዞ እኔ ወንድም አለሁልህ ደርሽላለሁ ናሆም ክፈተው እስኪበሩን ምን እየሰራ ነው ክፈተው አቡንተኛ ወይኔ አባዬ አቀብተን አባዬ ወይኔ ጉዴ ተበለው ዛሬ ናሆም ገደለኝ አንቺ ማን ነው አባዬ አንቺ አትሞላፈጪ ቆይ ማን ቤት በኩል የመጣሽው አንቺ ክፍሌ እንደ ገባሽ ናሆም ባዲያን ተነሽ ቶሎ ቤት ተነሽ ነው መደበቂያ ነገር ፈልጊ ወይኔ አባዬ ዛሬማ በቆም ነው የሚገባኝ ተነሽ አልጋ ሳይም ቢሆን እስኪ ቤት ወላሂ ናሆም አንተ ናሆም ወይኔ ገደለኝ እዚህ ስልክ ቤት እዚህ ግቢ እዚህ
ደናደር ካባይ ተኝቼ ነበር እኮ ለዛ ነው ያልሰማው። በዚህ በኩል ቀን ተኝቼ ነበር ስትል ትንሽ እንኳን አታፍርም? ሰዓቱን አይተዋል። ደግሞ ምንድን ነው አፍ የሚሸተው? እባክህ እውነት አንተ ከኔ እኩል የተወለድከው? ደግሞ ምን አጠፋው አባዬ? ሲጀመር አንተ ምን አልመተህ ታውቃለህ? ሁሉ ነገር ጥፋት አይደል እንዴ? አሁን አሳልፈኝ። ለምን ማለቴ እዚህ ማውራት አንችልም? ቆይ ደግሞ 3 ቀን ስብሰባ ሳይዳለም ምናምን ብለኛል ነበር እንዴ? እንዴ መጣ ነው? እኔና አንተ ማውራት አለብን። ውስጥ ገብተን ነው። መቻው ራቁቴን እኮ ለካ ልብስ ለብሻለሁ። አባዬ ውስጥ ምን እናደርጋለን? እዚህ አናወራም? ሳሎን አይሻልም? ምን ሆኖ ነው እንደዚህ የተደናበርከው? ወይ ውስጥ ያስቀምጥከው ነገር አለ እንዴ? ማኔ ለምን እንደነገጠው? አረ እኔ ያልደነገጥኩ አባዬ ሰይቼ ስለነቃው የደነገጥኩ መስሎ ነው። አረ ማንም የለም ውስጥ ደግሞ አሳልፈኝ። በላውን አሳልፈኝ እባክህ። ቤቱ ደግሞ አንተ ምንድን ነው የሚሸተው? እንትን አባዬ ዶዶራንት ትብዬ ነበር ቅድም አበዛኋት መሰለኝ ትንሽ። አንተ የማትረባ ምን አልኩ ደግሞ? ሲጋራ ጭራሽ ታሽብኝ ያምራል። እኔ እኮ ተራሱሰኛ ሆነ እንድትኖር አይደለም ከሰደኩ። ተውናው ብቸኛ ያለህኝ ወንድ ልጅ እኮ አንተ ነህ። ለምን ቀን አትገዛም እንዴ? አባዬ ምን አጠፋው? ጭራሽ ቤት ውስጥ እንባው አምጥተህ ማጨስ ጀምረሃል። እኔ እኮ አይደለም እሱ ሲጋራ እኮ እኔ አይደለም አባ። እና የኔ ነው የኔ ልኩን ነው የሌኩን ነው ወይ ንገረኝ። ኧረ ዳድ ጭራሽ ቤት ውስጥ ትንባው አምጥተህ ማጨስ ጀመርክ። አሁን ገና ቀይ መስመሩን አልፋል። ይኸውልህ ትሰማኛለህ? ከአሁን በኋላ የማደርገውን እኔ ነኝ የማውቀው። ወይኔ ሌኩ እንዲህ አሳድጌ ልቃጠል ማትረባ Yuji. ምን ይሻለኛል አሁን ይሄ ልጅ እንደው እኔ እኮ ትዝ የሚለኝ ለ3 ቀን ሐዋሳ ስብሰባ አለኝ ብሎ ሄዱ። ለዚህ ነው ማለት ነው ቤት ይዘኝ የመጣው እንዴ? እና እኔ ባንድ ቀን ተመለስ በምን አውቃለሁ? አነካኝ ግን ፊናው በቃ እንዴት እንግሊዝ እንስተት ሰራለህ ግን ታውቃለህ? እኔ ግን ከወደፊት ባሌ ጋር የምኖርበትን ቤት ስላወቅኩኝ ደስ ብሎኛል። አጀሪት ለካ አንቺ ነሽ እየመራሽ ተሽኝ መጣሽው። እኔ እኮ ስልጣና ሳጨስ ማረኩን አላውቅም። በዛ ላይ አንቺ ተጨምረሽብኝ አንጎሌና ዙራችሁ ማለት 3 ቆይ ግን ፍቅረኛ ናት ብለህ ለምን ከአባት ጋር አታስተዋውቀኝ? አይደል ላስተዋውቅሽ አይደል? እንደውም እንደዚህ ቆንጆ ሆነሽ እንዳማረብሽ ልሞዝ ቻል አስተዋውቅሽም። እየቀለድክብኝ ነው? ቆይ ስለምታፍርብኝ ነው አይደል ቤተሰብን የማታስተዋውቀኝ? አምራና ኧረ ተረጂ ምን ሆነሽ ነው እንዴ? እኔ ለራሴ ተጨንቄያለሁ እኮ። ይኸውልሽ በባሌም በቦሌም ብለሽ ከዚህ ቤት የምትወጪበት መንገድ መፈለግ አለብን። አንተ ብቻ ምን ያዛችሁ? አንቺ ስካር እኮ ይለያል። ወይኔ አንተ ደግሞ ተሳደባለህ እንዴ? ቀጥኝ እንዳልጣል ጋሽ ሰሚ የሐዋሳ ስብሰባ ቀርቶ ነው። ምን እባክህ ፈረንጆቹ የአውሮፕላን ትኬት አጥተው ስብሰባው ለሌላ ጊዜ አዘዋውሮታል። ባለቤት የዝናሽ ማምን ትሆናለች ብለህ ነው? የልጄ ልደት ዱባይ ነው ማከብረው ብላ ከሄዱ የ3 ቀናቸው ሆነ። ምን አለባቸው እነሱ? እኔ ላቤት ጠጥ ባድርግ አረፋለሁ፣ እነሱ የትም ሄደ በቱም እንጂ። አንደኛው በታኝ ደግሞ ፊት ለፊት እየታየኝ ነው። መልሼ እደውልልሃለሁ። ምን አስቀምጠህ ነው 10 ጊዜ የምትመላለሰው አንተ ልጅ? አይ መጀመሪያ ልብሴን በደንብ ለባብሼ ልምጣ ብዬ ነው።
እኔ ምን ዳድ ዛሬ ግን ስራ የለም እንዴ? ምን ገንዘቡ ላይ ቢሰራ ምን ዋጋ አለው? በየቦታው የተሰበሰበው ገንዘብ አጥፊ ነው እንዳለ። ነው አቤት አባ። ታውቃለህ እነዚህን ድርጅቶች ባላፊነት የሚረከበኝ አንድ ደራሲ ያለኝ አንተ ነው። ታዲያ እኔ ያለው እኮ ማለት ያው አንዳንድ አልፎ ማድረጋቸው ነገሮች አትመልከት። የት አለ አንተ? ስራ ቦታ የለ፣ እቤት ውስጥ የለ። አንተ ያለው ባፖሊጎን ነው። 6 ሰዓት ትዳር ነው ተነስተህ ነው አለው የምትለኝ? ተው እንጂ እኔስ እስከመቼ በአንተ ምክንያት አንገት ልልፋ? ግዴ ለማባያ አኮራለሁ። ከዚህ በኋላ የምትመካበት ልጅ ነው ሆነ። እስከዛሬ ድረስ ላጠፋው ጥፋት ይቅር በለኝ። ይሄን ተመሳሳይ ሽንገላ አንተ በደንብ አድርገህ ራስን የማታስተካክል ከሆነ ከሀብት ንብረቴ ላይ ድንብሎ አላካፍልም። ድንብሎ እኔ ለእናትህ እሷ ነች ገንዘብ የሰጠች እንዲህ ማን እንድትወጣ ያደረገች። እሷን ብትሆን በኔ ቁጥጥር ስር ነች ታውቃለህ። ልታረም ከሆነ ታረም። ሄደች። ምንድን ነው ያልከው? በመሆኑ ግን አይምሮ ጤነኛ ነው? እኔ ያልኩህን ሰምተኛል? አዎ ሰምቻለሁ አባዬ። ይሄ ልጅማ እንደዚህ ነው በጤናው አይደለም። ወደፊት ተስፋ ያለውም አይመስለኝም በዚህ ሁኔታ። ኤርሚ ምን አለ ወንበር እንኳን ብሄድ ኖሚዬ መሽጌ መደበቂ ገነት እዚህ ምን ትሰሪያለሽ? ቆይ ይሄን ቤት ደግሞ ማን አሳየሽ እንዴ? ተናገሪ፣ ምንድነው? ከየት ነው የመጣሽው? እባክሽ ልጄ አያየሽኝ አይደል? ከንፈሬ ራሱ እንዲድርቅርቅ እንዳለ ለተራ መንገደኛ የምታጎርሽ ኩርማን እንጀራ ጉርሽ። እባክሽ በየትኛው መልካም ስራሽ? ቆይ ኑሐሚን ታዝንልኛለሽ ብለሽ ነው በሬ ድረስ የመጣሽው? ደግሞ ይሄ ያዞንባሽን ተይበዛ። እባክሽ ልጄ እባክሽ ተይኝ። እንደኔ ከፋት ሳይሆን ተይ ግዴለሽ። ማጨክኝብኝ ብዬ ነው የመጣሁት። እንደማጨክኝብኝ አውቄ ነው የመጣሁት። እኔ እኮ ሊደፋኝ ነው። ኩርማን እንጀራ ጉርሽኝ። በይ እሺ ቁጭ በይ። ቆይ እዚህ እንደምኖር እንዴት አወቅሽ? የሆነ ቀን ወደዚህ ስገቢ አይቼሽ ነው። እመኚ ልጄ ተከታትዬሽ አይደለም። ግድ የለም እኔ ተከታትዬሽ ነው የሚለውን ይዤዋለሁ። አሁን እንጀራ ይጨመርልሽ ወይስ በቃሽ? ብታምኝ ባታምኝ እህል ከቀመስኩ 2 ቀን ሆኖኛል። ብቸኝነቱ ኧረ ስንቱ ነገር ይነገራል። እኔ እስቲ ተይ። መቼም ሄደንስ ብዬ አልጠይቅሽም። ምክንያቱም ከዚህ በኋላ ስለዛች እርኩስ ልጅ ማሰብ አልፈልግም። ይኸው ለሁለታችንም ፈጣሪ እጃችን እየሰጠን ነው። ቤት ኪራይ እንኳን የምከፍለው አጥቼ ይኸው ጎዳና ላይ ካለው ስንት ቀን ይመሰለሽ። ልጄም የት እንዳለች አላውቅም። እንግዲህ ምን ማድረግ ይቻላል? ሰው የዘራውን ነው የሚያጭደው ይባል የለ? እናንተ ቀና ልብ ቢኖራችሁ እኮ ለ4ም ለ5ም ቢሆን ቤት ተከራይተን መኖር እንችል ነበር። ይኸው አንቺማ የዋህነት አምላክሽ ደህና ቦታ ላይ ጥሎሻል። ባለቤትሽ የለም እንዴ? ባለቤትሽ? ቆይ እንዴት ነው ግን ከአባዬ ቀርመሽ ባለቤትሽ ብለሽ የጠየቅሽ? አይ እስኪ ተይኝ ሆነ ስለተሰማ ማወራበት ምን አንደበት አለኝና ነው።
አንድ ቀን እንኳን እንዴት ነው ብዬ ሳልጠይቀው አሁን ሐኪም ቤት ነው ያለው። ምን ነው በጣም አመመው እንዴ? ወይኔ ተሰማ የትዳር አጋሪ እንደው ፈጣሪ ይቅርታውን ሳላገኝ ምንም ነገር እንዳታደርግብኝ አደራ። ቆይ ግን ይሄ ማስመሰልሽ መች ነው የሚቆመው? በእናትሽ ተይ እንጂ ልጄ ክፉ አትናገሪ። ከዚህ ጊዜ በኋላ እንዴት ነው ማስመስለው? ከሰው በላይ ይሄ እግዚአብሔር እየቀጣኝ ነው። ቀን ጥሎኛል አይደል? ባይገርምሽ ሁሉም ነገር ካንገትሽ በላይ እንደሆነ በደንብ ያስታውቃል። አሁን ምግቡን በልተሽ ከጨረሽ ማረፊያሽን ፈልጊ። እባክሽ ልጄ እባክሽ ስለፈጠረሽ እባክሽ ለምን ልጄ እባክሽ ልጄ ሰራተኛ ሆኜ እንዳገለግልሽ አድርጊ። ተፈለግሽ ሽንት ቤትም ልጠብ እባክሽ ዳግመኛ ወይኔ ጎዳና ላይ እንደወርቅ አታድርጊ ነው ምን አባዬ ባሁኑ በጣም ያመረረብኝ ይመስለኛል። ቆይ እሺ ምን ላድርግ? ቢያንስ አንዱን ድርጅት እንኳን ቢለቅልኝ እሱን እንደምንም ብዬ ለማስተዳደር ገንዘብ ያስፈልገኛል። አንቺ ችግር አለብሽ እንዴ? እኔ ቁም ነገር አወራለሁ፣ አንቺ ስለ ገንዘብ ትጠይቂኛለሽ? ከገንዘብ የበለጠ ቁም ነገር አለ እንዴ? በዛ ላይ ደግሞ የቤት ኪራይ ደርሶብኛል። ሾፒንግም መውጣት ፈልጋለሁ። ይኸውልሽ አባዬ የገንዘብ ምንጭ ሊያቋርጥብኝ እንደውም እናቴ ነሽ ገንዘብ እየሰጠች አባላገች አጨማለቀች ምናምን እያለ ነው። እሷንም ነግሬያት አስከለክላለሁ ምናምን ብሎኛል። ቆይ አባት እንድታገባላችሁ አይደል እንዴ ፍላጎታቸው? እሱማ አፋውጥቶ እኮ እኔ የምፈልጋት አይነት ሴት ካመጣልኝ እሷን ካገባ ሙሉ ድርጅቱን ኃላፊነት ሰጣለሁ ንብረቱንም ትቆጣጠራለህ ብሎኛል። የምር እንደዚህ ብለውሃል? ቆይ እሱማ እንደዚህ ካለኝ እኔ ነኝ እንጂ እኮ አልሰማ ያልኩት። እና ለምን እስከዛሬ ይሄን አልነገርከኝም? ያው አሁን እየነገርኩሽ እኮ ነው። ስለዚህ እኮ የሚጠበቅብህ እኔን ወስደህ ለእሳቸው ማስተዋወቅ ብቻ ነው። እሱ መሻጣውት ማሪ እና ምንድነው? ምናልባት አይተው ካልወደዱኝ ብለክ ነው? ለነገሩ እሳቸው ወደዱኝ አልወደዱኝ አንተን ነው ማገባክ። ይሄው እኔ ምን አልኩ? እሱ እኮ የማይወደው መጀመሪያውኑ ምን ነገር እኮ ነው። አቦ ምን ያካብዳሉ? አንተ ከወደድከኝ አይበቃም እንዴ? እኔ ብቻ በወድሽ በቂ አይደለም፣ አባዬም ሊወድሽ ይገባዋል። ምክንያቱም አባዬ የራሱ መስፈርቶች አሉት፣ ብዙ መስፈርቶች። ከነዛ ውስጥ ደግሞ አንቺ አንዱንም እንኳን አታሟይም። ቆይ የእሳቸው መስፈርት ምንድነው? ምን አለፋሽ እማታሟዩ ይበዛል ነው የምልሽ እኮ። ንገረኛ ምንድነው? ምን አለፋሽ ይኸውልሽ እማጠጣ እማታጨስ ምንም ሱስ የሌለባት አንገቷን የደፋች ቀሚስ የምትለብስ መንፈሳዊ የሆነች ቤተሰቦቿን የምታከብር አባቷን የምትወድ አባት ከሌላት አማቷን የምትወድ ምን አለፋሽ አንቺ አንድ ልጅ የለሽበትም እኮ። ቆይ ዴሉን ካልኩኝ አንተ ያልካትን ሴት መሆን ያቅተኛል? አያቅትሽ በፍጹም። እኔ መቼ ያቅትሻል አልኩኝ። ግን አባዬ የሚላትን ሴት እስክትሆኝ ድረስ ሁለታችንም አርጅተን እንጃጃለን። እና በአባት ምክንያት ሳንጋባ ልንቀር ነው ማለት ነው? እሱማ ስለ አባት ያነሳውልሽ እንጂ ወግ ለማጥበቁማ እናቴ አትብስም ብለሽ ነው። ምን እንዳማረኝ ታውቃለህ? እንደውም መጠጣት ፈልጋለሁ። አቤት ይኸው እኔስ ምን አልኩ? ይሄን እኮ ነው የምልሽ። እንደው ዝም ብለው እኮ ነው ቤተሰቦቻችን የሚለፉት እንጂ እኔና አንቺ መቼም አንቀየርም አይደል? ለነገሩ እኔ ራሴ ዋጣውቶኛል። ደግሞ አባቴ ይቀጥል ያረጋኝ ሂጄ ቀዝቀዝ ካላረኩበት አይሆን። እንደውም የትላንትናው ባር ይሻላል። ግቢ። እውነት እቺ ብትሰረቅም እንኳን አትቆጭም። አያት አይደል? አቤት ስነ ስርዓት። እኔ ደግሞ ሴት ልጅ እንዲጠቅቅ ስትል እንዴት ደስ ይለኛል መሰል። አንተም ሴት ልጅ እንዳለ ነግረኸኛል። አይ የኔን እንኳን ተዋት፣ ጥዶ ዘለል ነገር ነች። እንዴት ማለት? ተወኝ እባክህ። በልጅ እንኳን አደልኛ አይመስለኝም። ቷታማ ልጆች እኮ ጸጋ ናቸው። ምን ዋጋ አለው? የኔዎቹ ቀጋው ነውብኝ እንጂ። እስኪ እባክህ ስለ ልጅቷ እኮ እናት አልነገርከኝ። ስለ ኑሐሚን እናት ነው? ኑሐሚን ነው ስሟ? አይገርምም? እስካሁን እኮ ስሟን እኮ አልጠየኳት። በልጅነቷ ነው የሞተችው። እባክህ በጣም ያሳዝናል። ተወኝ እባክህ ወዳጅ፣ የእሷ ታሪክ እንደዚህ በቀልድ የሚወራ አይደለም። ለማንኛውም ስለ ሕክምናው ምንም እንዳታስብ። እኔ ወንድም ደርሼልሃለሁ። ያለውን ሁጭ በአጠቃላይ እኔ እሸፍናለሁ። አይዞህ እኔ ደርሼልሃለሁ። ክብረት ይስጥልኝ። ከዚህ በላይ ምን አይነት ቃል አለኝ እኔ ብንለው? ያንተን ውለታ ለመክፈል ምክንያት አግኝቼ ነው። ይልቅ እባክህ ስለ ልጅ ስለ ኑሐሚን እስኪ ንገረኝ። እንደዚህ ድንቅ ልጅ የሆነችው ውብና ተወዳጅ ልጅ የሆነችው በማን ወጣ ነው?
መቼስ የኔም የድሮ ባሪ ታውቀዋለህ። በእኔ ወታ ነው አይደል? በእሺ ካልሽ ልሂድ። እሷ ደግሞ ዝም ትላለች። እባክህ ልጄ እባክህ ለምን ይሄን ጌታ ወደ ነሽ ጥጋት ቦታ አስጠጋኝ። ምንም መውደቂያ የለኝም። እባክህ ልጄ። አንድ ጊዜ ብቻችንን ማውራት እንችላለን? ስለዚህ ሴትዮ እኮ ምንም እናወራው ነገር ምንም የምታርፍበት ቦታ የላትም። ልጇም ጥላት ጠፍታለች። ይቺ ሴትዮ እኮ ባላረግሽው ነገር ባልወሰድሽው ገንዘብ ሌባ ናት ብላ ስትደበድብሽ ነው። አዎ ልጄ አንተ ልክ ነህ። እኔ የተረገምኩ ሴት ነኝ። አንተ ከምትለው በላይ ሁሉ እርጉም ነኝ እኔ። ግን በጣም ተቀጥቻለሁ። የእጄን አግኝቻለሁ። እባክህ ልጄ ተረዳ። ይኸውልሽ አንቺ ሴትዮ ይሄ ያዞን ባሽን ይዘሽ ከዚህ ቤት ውልቅ በይ። ኤርሚ በቃ ተጸጽታለች እኮ በክብር አስወጣት። አታመናጭቃት። ሁሌም ቢሆን እንደተጸጸቱ ነው አይደል? ይኸውልሽ ማለት አንዳንድ ሰዎች መቼም ቢሆን ባህሪያቸውን እንደማይቀይሩ መረዳት ያው እዚህ ቤት እንድትኖር መፍቀድ ትችላለሽ። ይሄ ቤት የኔም ያንቺም ያባትሽም ጭምር ግን ደግሞ ነች ሴት ልጅ እንድትኖር ማንኛውም አዲስ ልጅ ገዝቼልሽ በሷ ጉዳይ የፈለግሽው ነገር ነው። ልጄ መቼም ቢሆን ከእንግዲህ በኋላ አንቺን ልጎዳሽ አልፈልግም። አንቺ መወሰን ትችያለሽ ብሎሽ የለ? እባክሽ ፍቀጂልኝና እዚች በረንዳሽ ላይ ልቀመጥ እባክሽ። ነው አሚንዬ መውደቂያ የለኝም። አይታይሽም እንዴ? ኤርሚያስ እኮ እዚህ እንድትሆኝ አልፈለገም። ምናልባት እኮ አንቺ ብትጠይቂው እሺ ሊልሽ ይችላል። ምን በዛ ላይ በጣም እንደሚወድሽ ያስታውቃል። ምን እና ተሳሳት አልተሳሳትኩም፣ ይወድሻል። እስቲ ለማንኛውም ብቻውን ባናግረው ይሻላል። አንቺ የተረገምሽ ልጅ እዚህ ወደቀችበት አይታወቅም። አንቺማ ምን የመሰለ ቤት ውስጥ ትሰራለሽ? ቆይ ይገነት አይደለም። ዳድ የገደልኩ ደስ ይባል ጭራሽ በቀን ትምሳብሰ ትመጣልኛለህ። ምን ማለት አብለኝ ነው አይደል? በቃ የመጨረሻ የምትችለው ይሄንን ብቻ ነው አይደል? አሁን ከፍቴ ዞር በል ሰበብ እንዳትሆን። በነገራችን ላይ ላገባ ነው ማለቴ የማገባትን ሴት አግኝቻለሁ። ተው እንጂ ያንተ አይነቷን ሰከራም ትሆናለች። ያው ባልና ሚስት ከአንድ በርሜል አይደል ሊቀዳሉ ይባል። ከንቱ የልጅ ከንቱ ማለት አንተ አባዬ በጣም ማፈቅራት ከሷ ውጪ ማግባትም ከሷ ውጪ ልብ ውስጥ ማስገባትም አልፈልግም። አሁን ግባና ተጋደም በእንቅልፍ ካለፈልህ መቼም አንዴ ወልጄሃለሁ። ምን አደርግሃለሁ? ይቅርታ ካጠፋው በጣም ይቅርታ። እኔ ደስ የሚል መስሎኝ ነው ይሄን ነገር የነገርኩህ። ገንዘብ ያለው ያጠፋ እንዳያች ልጅ የት እየተንከራተተች ይሆን? ያቺ ምስኪን ልጅ የትም ትንከራተታለች። የዚችን ህይወት ደግሞ አንተ ታስተካክላለህ። ምን አለ ግን ፈጣሪ ፍርድ ሚዛናዊ ቢሆን። ምን ነው ስታይ እንደነገጥሽ? እንደ ክፉ አሰሪ እየቆጠርሽ ነው እንዴ? አረ ምን በወጣሽ። እንዳንቺማ የዋህ ሰው በዚህ ምድር ላይ ቢፈልግ አይገኝም። ታውቂያለሽ፣ ኤርሚም እዚህ እንድትሆኝ አልፈለገም ነበር።
እኔም ቢሆን እዚህ እንድትቆይ ያደረኩት ፈጣሪን ፈርቼ ነው። ለረጅም ጊዜ እዚህ ቆያለሁ ብለሽ ባታስቢ ጥሩ ነው። እሱ ፈጣሪ ብድርሽን ይክፈልሽ። ሌላ ምን ይባላል? ሌላ ምንም። አሁንም ምን እየዶለትሽ እንደሆነ አላውቅም። በወጣው በገባው ቁጥር ግን ትካሻኝ ክብድ ይለኛል። ኧረ ተይ ኑሐሚን፣ እንዴት እንደዚህ ደግ እየሆንሽልኝ እያየሁ አንቺ ላይ ክፉ አስባለሁ? ያልሽው ምን እንደነበር ባላውቅም ስገባ ብቻሽን እያወራሽ ነበር። የደነገጥሽው ምን እያወራሽ እንደነበር የሰማው መስሎሽ ነው አይደል? ይሄን ያህል ተጠራጣሪ ሆነሻል ማለት ነው? በጣም ተቀየረሻል። አንቺ እኮ መጠርጠር ሲያንስሽ ነው። አንቺም ሆንሽ ልጅሽ ከክፋት ውጪ ምንም ነገር አታውቁም። የልጄን ነገር እንኳን አታንሺ። አንቺ ከመምጣትሽ በፊት ስለሷ እያሰብኩ ነበር። እንዳው ለኔ በራራው አንጀትሽ ለሷም ቢሆን። ገነት አትሳሳች። በቁሜ ልትገለይ ለነበረችው ልጅ ምንም አይነት ርህራሄ የለኝም። እሺ ይቅርታ ኑሐሚን፣ መቼም ያው የወደድ አንጀት ሆኖብኝ ነው። እንዲያውም ሳስበው ያንቺ እዚህ መሆን ለኔ መልካም አይመስለኝም። ምን እና ልታባርሪ? ከቻልኩኝ አነስ ያለሽ ቤት የምትከራይበት ገንዘብ እሰጥሻለሁ። በተረፈ ግን ጉልበት አለሽ፣ ሰርተሽ መብላት ትችላለሽ። ይሄን ያህል አይንሽ አስጠጥቼሻለሁ ማለት ነው? ብቻ ትንሽ ታግሽ። መውደቄን እንደምንም ብዬ እፈልጋለሁ። አሁን የሚበላ ነገር ላቀርብልሽ? እኔ በልቻለሁ። ከፈለግሽ ራስሽ መብላት ትችላለሽ። ደግሜ ወደ አባዬ ጋር መሄድ አለብኝ። ተሰማ ግን እንዴት ነው? እንግዲህ ቀጣዩን ሕክምና ጀምሯል። ሐኪሞቹም የመዳን ተስፋ አለው ብለውናል። በኋላ ሂጅ ባይው ቅር ይልሻል? እሱ ግን ሊያይሽ የሚፈልግ አይመስለኝም። አሁን እሱም ቂም ይዞብሻል እያልሽ ነው? እሱም እኮ በወቅቱ በድሎናል። በዛ ላይ ደግሞ እኛም በወቅቱ ተበሳጭተናል። ከእናንተ ብስጭት ግን የእሱ ጸጸት ይበልጥ ነበር። ትንሽ እንኳን ልታዳምጡት አልፈለጋችሁም እኮ። ትናንትና ቢመለስ ኖሮ ብዙ ማስተካከለው ነገር ነበር። ምን ዋጋ አለው? የፈሰሰው ውሃ ይታፈስ። ይበቃሻል ገነት። ከዚህ በኋላ ብናወራ ምንም ጥቅም የለውም። ይልቅ ያልኩሽን ነገር አስቢበት። አንቺ ሰይጣን፣ እንደዚህ የማይቀጥልም። አባትሽን ባጣ አንቺን አገኝሻለሁ። ለአንቺ የሚሆን ምህረት ምንም የለኝም። ኑሐሚን ባትለምን ኖሮ መቼም ቢሆን ቤት እንደማላስገባሽ ታውቂያለሽ አይደል? ኧረ ተው እባክህ፣ የኔ ልጅ ተው። የኔ ልጅ አትበይ። እንኳን እኔ እንደዛ የምትሳሳልሽ ኑሐሚንም ልጅሽ አለችም። እሺ የኔ ልጅ ትንሽ ጊዜ ታገሰኝ። ኑሐሚንንም እንደዚህ እንዳልሻት ነግረኝ ነበር። ቆይ ለምንሽ ነው ትንሽ ጊዜ ይፈልግሽ? ምን አስበሽ? ምን አስባለሁ? እንደዚህ ጥሩ ነገር እያደረጋችሁልኝ ምን ላስብ እችላለሁ? ሰምኛለሽ? ኑሐሚንን አንድ ነገር አረጋታለሁ ብለሽ አስበሽ ከሆነ ተሳስተሻል። እመኚ፣ መፈጠርሽ እንድትጠይ ነው ማድረግሽ። በፍጹም ይሄን ላደርግ አልችልም። እስከዛሬም ላደረኩት ነገር ተጸጽቻለሁ። አንቺና ያቺ መሰሪ ልጅሽ ደግሞ ሰው ከመጉዳት ውጪ ጸጸት ይባል ነገር ታውቃላችሁ? ለምን የት ነው ያለችው? ማ ልጅሽ? እኔ እንጃ። ድንገት ከቤት እንደወጣች ጠፋች። ልፈልጋት ሞክሬ ነበር። ፖሊስ ጣቢያ ማስመስገቢያለሁ፣ ግን እሷን አየሁ የሚል ጠፋ። ተገላገልሻታ? ምን ሲጀመር ራሳችሁ ያላችሁ እንዴ? ባለጌን ከወለደ የገደለ ጸደቀ ስትሉ የነበረው ልጅሽ ደግሞ ከባለጌን በላይ ነች። ለነገሩ አንተ ምንም ብትል አንተ ልክ ነህ። ለማንኛውም አሁን ከዚህ ሂጂ። ምን እንዴ? በዚህ ምሽት ወዴት ነው የምሄደው? ለዛሬ ማታ በሆነ ቦታ እንድትሆኝ ይፈልጋል። እኔና ኑሐሚን የብቻችንን ጊዜ ማሳለፍ ፈልጋለሁ። ስለዚህ ከዚህ ቦታ መሄድ አለብሽ። የሰራሽውን ምግብ ይዘሽ መሄድ ትችላለሽ። ኧረ ተው ተው ኤርሚያስ፣ ግፍ አትስራ። እየሰማሽኝ አልመሰለኝም። ይኸውልሽ እያባረርኩሽ ሳይሆን ፍቃድ እየሰጠሁሽ ነው። እሺ የቤት ሰራተኛ መሆንሽ እንዳትረሽ። ካልክ ምን አደርጋለሁ? እሺ ለማንኛውም ዛሬ በዚህ ብር የሆነ ቦታ ሄደሽ ደሪ። በቀጣይ የፈጠረውን ደግሞ አብረን እናያለን። እሺ ዝም ብለሽ እሺ ማለት ምትተሽ ከዚህ ክችን ውልቅ ብታይሻል ሲመስለኝ። ዛሬ ማታ ከኑሐሚን ጋር የሆነ ፕሮግራም አላችሁ። ለምን ታዲያ ምግቡን ያላበስርላችሁ? በፍጹም አልፈልግም። ለምን? ምክንያቱም አንቺ የሰራሽውን ምግብ መብላት ስለማንፈልግ። ለዚህ ነበር ለካ ኑሐሚን ቅድም ምግብ ላቀርብልሽ ስላት እምቢ ያለችው። መርዝ አድርገሽ ብትሰጫትስ? እንደም ሆነ ተልኝ እኔ ነኝ በእሷ እጅ የተሰራ ምግብ እንዳትበያለሁ። ይሄን ያህል ምን ነው? ከዚህ በላይስ ኑሐሚን ሌላ በደል አላደርጋችሁባትም? ሁሉም ነገር እኮ ነግራኛለች። እሺ እንደዚህ አንገትሽን ከመድፋትሽ በፊት ነበር መጠቀቅ የነበረብሽ። ስመለስ እዚህ እንዳላገኝሽ። እውነትም እናንተን በመርዝ ነበር መጨረስ።
የኔ ቆንጆ ምንድን ነው ያለው ነገር? በራሴ እጅ ነው ራት ሰርቼ ያዘጋጀሁልሽ። እንዴ ግን እኮ በልቻለሁ። ደግሞ እንዴት ነው የሚያምረው? ገነት የት አለች? ስለ ገነት ማውራታችንን ትተን ስለ ራሳችን ለምን አናወራም? ግን እኮ ልብሴን አልቀየርኩም። ጀመሪያ አንቺ ልብስሽን ባትቀይሪ እንደዚህ ውብ እኮ ነሽ። ቁጭ በይ። ወይኔ ጉዴ! ለማን ነው? እኔ እኮ አልኮል አልጠጣም። ይኸውልሽ ዛሬ ምንም ነገር እምቢ ማለት አይቻልም። ግን እኮ አሁን ዝም ብለሽ ጠጪ። ለፍቅራችን ግን ኮካ አድርገበታል። ሲጀመር ወይን ላይ ኮካ እንደሚደረግ በምን አወቅሽ? ከዚህ በፊት ጠጪ ነበር ማለት ነው አይደል? እባክሽ እንደነስ ትችያለሽ ግን እስቲ አንተ አስለምደኛለህ። ቀላል ነው እኮ ምን ብቻ ተከተኝ። እሺ ኤርሚ ወይ አትጎዳኝም አይደል? መቼም ቢሆን አልጎዳሽ። እኔ በእንደዚህ አይነት ሁኔታ ራሴን አሳልፌ እሰጣለሁ ብዬ አልገመትኩም ነበር። ምናልባትም ተሳስቼ ከሆነ ብዬ እያሰብኩኝ ነበር። ኑሐሚን እውነቴን ነው የምልሽ፣ በዚህ ውሳኔሽ መቼም ቢሆን አትጸጸች። በጣም አፈቅርሃለሁ ኤርሚ። እኔም በጣም አፈቅርሻለሁ። ይቅርታ አንድ የስራ ስልክ ነው። አንድ ወርች ይመለሳል። በዚህ ሰዓት የስራ ስልክ መጣ። ይቅርታ ፈጣሪ ተጠብቀኝ። ሄለን ፍቅር ማሪ ምን ሆነ ነው ስልክ ማታነሳው?